የተከበራችሁ የፈታ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለሐሙስ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ አዲስ ውጥረት ነግሷል። ህወሓት ሲያደራጅ የከረመውን ጦር እያጓጓዘ ነው። የኢትዮጵያ አየር መንገድ ወደ ትግራይ ሲያደርጋቸው የነበሩትን በረራዎች ሙሉ በሙሉ ሰርዟል። አሁን እየታዩ ያሉት የትግራይ ጦርነት አካሄዶች የህወሓት ቃል አቀባይ የነበሩት ሰው በሳምንቱ መጨረሻ ትዕግስታችን አልቋል ባሉ በቀናት ልዩነት ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። የትራምፕ አስተዳደር ስደተኞችን በተመለከተ እያሳለፉት ያሉት ውሳኔ በፍርድ ቤት መቀልበሳቸውን ቀጥለዋል። ውጥረት ባየለበት ሚኒሶታ ስደተኞችን የተመለከተ መልካም ዜና ተሰምቷል። መረጃው ዝርዝር አለው። የሶማሊላንዷ በርበራ ወደብ ዝግጁነት አስገራሚ ሪፖርት ወጥቷል። ኢትዮጵያን ታሳቢ ያደረገው የወደብ ልማቱ ከፍተኛ የዝግጁነት ደረጃ ላይ የሚገኝ መሆኑን መቀመጫውን እንግሊዝ ያደረገ ኢንቨስትመንት አዋጭነት አጥኚ ቡድን ይፋ አደረገ። ስለ በርበራ የተሰሙ አሃዞችን የተመለከተ መረጃ አሰናድተናል። በሶማሊያና በሶማሊላንድ ከባድ አዲስ ወታደራዊ ውጥረት የተፈጠረ መሆኑን የሚያመለክት አንድ መረጃ ወጥቷል። ከሶማሊያ ጋር ጠንካራ ግንኙነት ያላት ቱርክ እስራኤል ለሶማሊላንድ ሀገራዊ እውቅናን ከመስጠት ባለፈ ወታደራዊ እንቅስቃሴዎችን እያደረገች ነው መባሉ እንቅልፍ ነስቷታል። ቀደም ብሎ ቅድመ እስራኤል እውቅና በሶማሊያ የባህር ዳርቻዎች የጦር መርከቦቿን ስታንቀሳቀስ የነበረችው ቱርክ ከሰሞኑ ደግሞ ኤፍ-16 ተዋጊ ጀቶችን አስገብታለች። ስጋቱ የገባ ሶማሊላንድ እያስጠነቀቀች ነው። ሙሉ መረጃውን ይዘነዋል። በጎረቤት ሶማሊያ የህዝብ ተወካዮች ምክር ቤት ከፍተኛ ግርግር ተፈጥሯል። የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር የህገ መንግስት ማሻሻያ ረቂቅ መቅረቡን ተከትሎ ፓርላማ ውስጥ ቡጤ ያሰነዘረ ረብሻና ነውጥ ተፈጥሯል። አጠር ያለ ዘገባ አክለናል። ከግዙፍ ኤርፖርት ግንባታ ጋር በተያያዘ ከትራምፕ ቁልፍ ሰው ጋር በአዲስ አበባ ከተመከረ በኋላ አየር መንገዱ ዳግም ከአሜሪካ ከፍተኛ ሚኒስትር ጋር በጥብቅ መክሯል። ከሌላኛው የትራምፕ መልእክተኛ ጋር የተካሄደው ይህ ጥብቅ ምክክር ምን ላይ ያተኮረ ነው? ምን ጉዳዮች ተነሱበት? ጥንቅራችን ምላሽ አለው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። በትግራይ ከባድ ውጥረት፣ ሁሉም የትግራይ በረራዎች ተሰረዙ። ህወሓት ጦር እያጓጓዘ ነው። ህወሓት በተለያዩ ግንባሮች ስያሜ ያደራጃቸውንና አርሚ በሚል ንዑስ ክፍል ያደራጃቸውን ተዋጊዎች በስፋት በማንቀሳቀስና የውጊያ ግንባሮችን በመፍጠር በአሁኑ ሰዓት ትግራይን ከባድ ወታደራዊ ውጥረት ውስጥ የከተተ መሆኑን የሚያመለክቱ መረጃዎች ከወደ ትግራይ እየወጡ ነው። በክልሉ ውጥረቱ ከፍ ባለበት በአሁኑ ሰዓት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን ሁሉንም በረራዎች የሰረዘበት ሁኔታ ታይቷል። በፕሪቶሪያው ስምምነት ትጥቅ ለመፍታት የተስማማው ህወሓት በዲዲአር ፕሮግራም መሰረት ለተወሰኑ ጊዜያት ትጥቅ የመፍታት ሂደቶች ውስጥ ተባባሪ የነበረው ነው ቢታይም ቆየት ብሎ ግን ትጥቅ መፍታቱንም ቀሪ ከማድረጉም ባሻገር አዳዲስ ታጣቂዎችንም በመመልመል አሰልጥኖ አርሚ በሚል ባደራጀ ወታደራዊ አደረጃጀት ውስጥ ሲያሰባስብ ቆይቷል። ወታደራዊና የፖለቲካ አመራሮችም የትግራይ ሉዓላዊ መሬት እናስመልሳለን፣ ተፈናቃዮችንም ወደ ምዕራብ ትግራይ እንመልሳለን በማለት ዳግም ጦርነት አይቀሬ መሆኑን ሲናገሩ ከርመዋል። ከሰሞኑ ደግሞ በትግራይ ምዕራብ አቅጣጫ በተከዜ ወደ ወልቃይትና ጠለምት አቅጣጫዎች የህወሓት ታጣቂዎች መጠነ ሰፊ ወታደራዊ እንቅስቃሴዎችን ከማድረግም ባለፈ ውጊያዎችን እስከ መክፈትም እንደደረሱ ከሰሞኑ በአካባቢው እየወጡት ያሉት መረጃዎች ሲያመላክቱ ታይተዋል። ከተወሰኑ ጊዜያት ወዲህ የህወሓት ታጣቂዎች እያደረጉት ካለ ወታደራዊ እንቅስቃሴ ጋር በተያያዘም በአሁኑ ሰዓት ትግራይ ከፍ ያለ ውጥረት ውስጥ ያለች መሆኗ ታውቋል። ቢቢሲ የትግርኛው ክፍል በዛሬው ዕለት ረፋዱ ላይ ባሰራጨው ዘገባው የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች ያቆመ መሆኑን አረጋግጫለሁ ሲል አስታውቋል። ዘገባው አየር መንገድ ወደ መቀሌ የሚያደርገውን በረራዎች ጨምሮ ወደ ሁመራ፣ ሽሬና አክሱም የሚደረጉ በረራዎች ቆመዋል ብሏል። የበረራው መሰረዝንም በተመለከተ የኢትዮጵያ አየር መንገድ ትኬቶችን ለቆረጡ ተሳፋሪዎች ያሳወቀ መሆኑም ታውቋል። ቢቢሲ የበረራውን መቋረጥ መቀሌ በሚገኘው ዘጋቢ በኩል አረጋግጫለሁ ሲልም አክሏል። በዚህ የበረራዎች መሰረዝ ዙሪያ እስካሁን ባለው ሁኔታ በኢትዮጵያ አየር መንገድ ወይም ከፌዴራል መንግስት በኩል የተሰጠ ምንም አይነት አስተያየት አለመኖሩንም ቢቢሲ በዚሁ ዘገባው አካቷል። አሁን የተፈጠረው ወታደራዊ ውጥረት ከመፈጠሩ በፊት ቀደም ብሎ የቀድሞ የህወሓት ታጣቂዎች ቃል አቀባይ ሆነው ሲሰሩ የነበሩት ገብረ ጻድቅ ወይን ከተባለ
የበይነመረብ ሚዲያ ጋር ባደረጉት ቆይታ በተለይ ከወልቃይት ጋር በተያያዘ ትዕግስታችን እያለቀ ነው፣ ትዕግስትም ልክ አለው የሚል ይዘት ያለውን ሀሳብ የሰጡበት ሁኔታ የታየ መሆኑ የሚታወስ ነው። ገብረ ጻዲቅ በዚሁ ማብራሪያቸውም ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን። የትግራይ ህዝብ ያልገዛም ባይነት ታሪኩ ደምቆ የሚታይ ታሪክ ነው። ቀድመን ስንሰራበት የነበረው ጉዳይ ብሔራዊ አንድነታችን ወሳኝነት አለው የሚል ነው። እርስ በርሳችን በመነቋቆርና በመጠላለፍ የምናመጣው ምንም አይነት ነገር የለም። በሰላም ማለቅ የሚገባው ነገር በሰላም ማለቅ ይገባዋል። ይህ ማለት ግን ማለቂያ የሌለው ትዕግስት አለን ማለት አይደለም። የሁሉ ትዕግስት ለሰላም ሲባል ነው። ከዚህ ውጭ ግን ሉዓላዊ መሬታችንን እናስመልሳለን። የትግራይን ህዝብ ይዞ ሁሉም ነገር ይቻላል። ከዚህ ውጭ እሳቸው የትግራይ ሰራዊት ባሉት አካል ላይ በውስጥ ለሚነሱ አካላት ትዕግስት የለንም ሲሉም ተደምጠዋል። የቃል አቀባዩ ይህ ቃለ ምልልስ በተላለፈበት በቀናት ልዩነት ህወሓት ወደ ተለያዩ የትግራይ ምዕራባዊ አቅጣጫዎች ታጣቂዎችን ወደ ወልቃይትና ጠለምት የተከዜ መስመር ያንቀሳቀሰ መሆኑ ታውቋል። በጠለምት አቅጣጫም ውጊያዎች እንደነበሩ በሳምንቱ ሲወጡ የነበሩት መረጃዎች ሲያመላክቱም ከርመዋል። አሁን ደግሞ ውጥረቱ የበለጠ የከረረ መሆኑ ታይቷል። በትግራይ ተመሳሳይ ጦርነት ቢከሰት እንደቀደመው ጊዜ ሰለባ ልንሆን እንችላለን የሚለው ስጋት ያደረባቸው የክልል ወጣቶች በአፋር ክልል በኩል በስፋት ሲወጡም ቆይተዋል። በትግራይ ይህንኑ የወጣቶች ፍልሰትንም ለመከላከል በክልሉ በርካታ ኬላዎች ተተክለው ብዙዎችን ከክልሉ ለመውጣት ሲሞክሩ የነበሩትን ወጣቶች በተደጋጋሚ ሲመልሱ ከርመዋል። በቀጣይ ርዕስ የታሰሩት እንዲፈቱ ተወሰነ። የትራምፕ አስተዳደር ስደተኞችን በተመለከተ እያሳለፉት ያሉት ውሳኔ በፍርድ ቤት መቀልበሳቸውን ቀጥለዋል። ውጥረት ባየለበት ሚኒሶታ ስደተኞችን የተመለከተ መልካም ዜና ተሰምቷል። ትራምፕ አሜሪካ የምትቀበላቸውን ስደተኞች ቁጥር ከመገደባቸውን ባሻገር የአገሪቱ ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎችም ውስን ለማድረግ የተለያዩ እርምጃዎችን በመውሰድ ላይ ይገኛሉ። እርምጃቸው በበረታበት ሚኒሶታም ከባድ ተቃውሞ መከሰቱ ይታወቃል። በዚሁ ተቃውሞ የሰው ሕይወት ማለፉን ተከትሎ ውዝግቡ አይሎ እንደቀጠለ ነው። ህዝባዊ ተቃውሞ ያስነሳው ይህ ግድያ ዴሞክራቶችና ሪፐብሊካኖችንም ጭምር አስቆጥቷል። ትራምፕ ውጥረቱ ባየለበት በግዛቱ እየወሰዱት ያለው እርምጃ ጋብ እንደሚልም ገልጸዋል። የትራምፕ አስተዳደር የሚወስደውን እርምጃ ለማርገብ የወሰነውም ለዚህ ነው። በዚሁ ሳምንት ሰኞ ዕለት የሀገር ውስጥ ደህንነት መስሪያ ቤት በሚኒሶታ የሚወሰደውን እርምጃ የሚመሩት የድንበር ጥበቃ ኃላፊ ግሪጎሪ ቦቪኖ ከግዛቱ ለቀው እንዲወጡ ወስኗል። በትናንትናው ዕለትም በሚኒሶታ የፌዴራል ዳኛ የሬፊውጂ ስታተስ አግኝተው በዌልም ኮርፕስ ወደ አሜሪካ መጥተው ያሉ ከ5600 በላይ ሰዎችን የስደተኞች ተቆጣጣሪ ፖሊስ እንዳያስር ትዕዛዝ ሰጥቷል። የታሰሩትን በፍጥነት እንዲፈቱ የፌዴራል ዳኛ ትዕዛዝ አስተላልፏል። ይህ በእንዲህ እንዳለ ከዚህ ቀደም የትራምፕ አስተዳደር ስደተኞችን በተመለከተ ያስተላለፈው ውሳኔ በፍርድ ቤት መቀልበሱ ይታወሳል። የትራምፕ አስተዳደር በሀገሩ ለሚኖሩ የደቡብ ሱዳን ዜጎች ሰጥቶት የነበረውን ጊዜያዊ ከለላ ካቋረጠ በኋላ የደቡብ ሱዳን ስደተኞች ውሳኔው ተገቢ አይደለም በሚል ጉዳዩን ወደ ፍርድ ቤት ወስደውት ለሳምንታት በሕግ ሂደት ላይ ቆይቶ ስደተኞቹ በአሜሪካ እንዲቆዩ መወሰኑ ይታወቃል። ጊዜያዊ ከለላቸው የተነሳው የኢትዮጵያን ስደተኞች ጉዳይ ወደ ፍርድ ቤት ተመርቶ ጉዳዩ በሕግ ሂደት ላይ መሆኑ መገለጹም አይዘነጋም። በቀጣይ ርዕስ የእስራኤልና ቱርክ ወታደራዊ ውጥረት በሶማሊያና ሶማሊላንድ። እስራኤል ለተገንጣዩና ራስ ገዟ ሶማሊላንድ ሀገር እውቅና መስጠቷን ተከትሎ የሶማሊያ አጋር ነን የሚሉት እንደ ቱርክና ሳውዲ አረቢያ ያሉት ሀገራት ጦራቸውን በሶማሊያ እያደራጁ መሆኑ ታወቀ። ከሶማሊላንድ በኩል በትላንትናው ዕለት የወጣው መረጃ ቱርክ በሶማሊላንድ ኤፍ-16 የተባለውን አሜሪካ ሰራሽ ጀቶችን አስገብታለች። ቱርክና እስራኤል ከፍልስጤም በተለይም ከጋዛ ጋር በተያያዘ ከባድ የሆነ ውጥረት ውስጥ ያሉ ሀገራት ናቸው። ቱርክ ከሶማሊያ ጋር ከዓመታት በፊት ጠንካራ ግንኙነትን የመሰረተች ሲሆን ግንኙነቶቹም በኢኮኖሚያዊና ወታደራዊ ትስስሮች የሚገለጽም ነው። ሀገሪቱ የኢትዮጵያ መንግስት ከሶማሊላንድ ጋር በደረሰው የመግባቢያ ስምምነት መሰረት ለሶማሊላንድ ሀገራዊ እውቅና ሊሰጥ ነው የሚሉ ውዝግብ በተነሳበት ወቅት የሶማሊያና የኢትዮጵያን መሪዎች አንካራ ድረስ በመጥራት መግባባት ላይ እንዲደርሱ ያደረገች መሆኑ አይዘነጋም። ከዚህ ስምምነት ከአንድ ዓመት በኋላ ግን እስራኤል በድንገት ለሶማሊላንድ ሀገራዊ እውቅናን በመስጠት ቀጠናዊውን ውጥረት ከፍ አድርጋለች። በዚህ ጉዳይ እውቅናው ይፋ እንደሆነ አፋጣኝ ተቃውሟቸውን ካሰሙት ሀገራት መካከል በግንባር ቀደምትነት የምትጠቀሰው ቱርክ ሆናለች። እስራኤል ሶማሊላንድ ሀገር ነች ብሎ ከማወቅ ባለፈ በሶማሊላንድ ወታደራዊ ቤዝን የማቋቋምና በዚያው አቅጣጫ ያለውን የቀይ ባህር እንቅስቃሴ መቆጣጠር እቅድ እንዳላት ሲነገርም ቆይቷል። ሆኖም ይህ አይነቱን የእስራኤል እንቅስቃሴ በተመለከተ ቱርክ፣ ሳውዲ አረቢያና ግብጽ በስጋትነት ሲመለከቱት ከርመዋል። የሶማሊላንድ መንግስት በይፋ ኤክስ ገጹ ባወጣው መረጃ የቱርክ መንግስት 3 ኤፍ-16 ጀቶችን ወደ ሶማሊያ ግዛት ያስገባ መሆኑን በመጥቀስ ይህ ጉዳይ ከሶማሊላንድ ጋር የሚገናኝ ከሆነ አደጋ አለው በማለትም በጥብቅ ያስጠነቀቀበት ሁኔታ ታይቷል። እስራኤል በሶማሊላንድ ወታደራዊ እንቅስቃሴዎችን እያደረገች ነው ቢባልም በዚህ ጉዳይ በእስራኤልም ሆነ በሶማሊላንድ በኩል የተሰጠ ምንም አይነት ማረጋገጫ የለም። ያም ሆኖ ግን እስራኤል በሶማሊላንድ የቀይ ባህሮች ምጥ በሚኖራት ወታደራዊ እንቅስቃሴዎች የየመን ሁቲዎችንና የኢራን ግንኙነቶችን ለመግታት ትጠቀምበታለችም እየተባለ ይገኛል።
ወደ ቀጣይ መረጃ ስንሻገር በርበራ ኢትዮጵያን እየጠበቀች ነው። አስገራሚው የወደቡ ዝግጁነት አቅም። የሶማሊላንዷ በርበራ ወደብ ዝግጁነት አስገራሚ ሪፖርት ወጥቷል። ኢትዮጵያን ኢላማ ያደረገው የወደብ ልማቱ ከፍተኛ የዝግጁነት ደረጃ ላይ የሚገኝ መሆኑን መቀመጫውን እንግሊዝ ያደረገ የኢንቨስትመንት አዋጭነት አጥኚ ቡድን ይፋ አደረገ። ብሪቲሽ ኢንተርናሽናል ኢንቨስትመንት ወይም BII የተሰኘ ተቋም በርበራና ሆና የወደብ ብቃትን የገመገመ ሲሆን ወደቡ ከነበረው አቅም በ3 እጥፍ አቅም ገንብቶ ማግኘቱን በሪፖርቱ ጠቁሟል። በርበራ በብዙ መልኩ ለኢትዮጵያ የገቢ ወጪ ንግድ እጅጉን አዋጭና ማራኪ አማራጭ ሆናም ቀርባለች። የዱባዩ ዲፒ ወርልድ ኢንቨስትመንትን ተከትሎ የወደቡ አቅም በ3 እጥፍ ጨምሮ ነው የተገኘው። በርበራ የጅቡቲ ወደቦችን የሚያስከነዳ አቅም ላይ መድረሱ ተነግሯል። ሪፖርቱ ስለ ወደቡ በርከት ያሉ አሃዛዊ ቁጥሮችን አውጥቷል። በርበራ ለወደፊት አቅም ያላት አማራጭ ሳትሆን አቅም ገንብታ ያጠናቀቀች ከጅቡቲ ጋር ተፎካካሪ ሆና ነው አሁን ኢትዮጵያን እየጠበቀች ስለመሆኑ ነው የተገለጸው። የኮንቴነር አቅም ቀድሞ ከነበረው 150 ሺህ በ3 እጥፍ አድጎ አሁን ላይ ወደቡ 500 ሺህ ማስተናገድ ይችላል ተብሏል። የጭነት መርከቦችን የማስተናገድ ቅልጥፍናው ከ64 ሰዓት ወደ 25 ሰዓት የወረደ ሲሆን ጭነት የማንቀሳቀስ አቅም እንደ አውሮፓ አቆጣጠር የወደቡ ማስፋፊያ ግንባታ ሲጀመር ከነበረበት አሁን ላይ በ450 በመቶ መጨመሩ ነው የተስተዋለው። የበርበራ ወደብ የቀጠናው ወጪና ገቢ ንግድ ድርሻም የጨመረ ሲሆን በ2017 9 በመቶ የነበረው በ2024 14 በመቶ ደርሷል። ለኢትዮጵያ ማራኪ ነው የተባለው የወደቡ ሌላው አቅም ደግሞ ወጪ መቀነስ ማስቻሉ ነው። በርበራን መጠቀም እስከ 8.4 ሚሊዮን ዶላር ቅናሽ ያለው ነው ተገኝቷል። የወደቡ ማሻሻያ ለሶማሊላንድም የኢኮኖሚ መነሳሳት የፈጠረ ሲሆን የበርበራ ኢኮኖሚክ ዞን አሁን ላይ 2490 የሥራ ዕድሎች ለሶማሊላንድ ዜጎች ፈጥሯል። በርበራ ወደብ አሁን ላይ ለሶማሊላንድ የ45.1 ሚሊዮን ገቢ እያስገባም እንደሚገኝ ግምገማው አመልክቷል። በርበራ አሁን ላይ በቀይ ባህር ካሉ ወደቦች ሳቢ የዋጋ ቅናሽ አማራጭ የምትሰጥ ወደብ ሆናለች። ይህ አቅም ታዲያ የመጀመሪያ ደረጃ ማስፋፊያ የፈጠረው ብቻ ነው። ሁለተኛና ሶስተኛ ማስፋፊያው ሲጠናቀቅ በርበራ የቀጠናዊ ወደቦች ማማ ትሆናለች ተብሎ ይገመታል። ቀናት በጨመሩ ቁጥር ሶማሊላንድና በርበራ ወደብ ለኢትዮጵያ ውጭ ገቢ ንግድ የተሻለና ተጨባጭ አማራጭ እየሆኑ ስለመምጣታቸው ነው ሪፖርቱ ያስቀመጠው። በቀጣይ ርዕስ በጎረቤት ሶማሊያ ፓርላማ የተፈጠረው ነውጥ፣ ቡጤ ያማዘዘው ክስተት። በጎረቤት ሶማሊያ የሕዝብ ተወካዮች ምክር ቤት በትላንትናው ዕለት ከፍተኛ ግርግር ተፈጥሯል። የፕሬዝዳንት ሐሰን ሼክ መሐመድ አስተዳደር የህገ መንግስት ማሻሻያ ረቂቅ መቅረቡን ተከትሎ ፓርላማው ውስጥ ነውጥ ተፈጥሯል። ህገ መንግስት አይሻሻልም ያለው የተቃዋሚ ፓርቲ የምክር ቤቱ አባላት ፓርላማውን በአንድ እግር አቁመውታል። መድረኩን በመቆጣጠር በፉጨትና ዝማሬ ፊሽካ በመንፋት ጭምር ሂደቱ ሙሉ በሙሉ አውከዋል። የህገ መንግስት ማሻሻያ ረቂቅ ሰነዱን መቅደድ ያላቸው መራር ተቃውሞ አሳይተዋል። ብጥብጡ ቡጤ ወደ መሰናዘርም አምርቷል። የፕሬዝዳንት ሐሰን ሼክ መሐመድ መንግስት ከዚህ ቀደም በሶማሊያ የምርጫ ህግ ላይ ህገ መንግስት ማሻሻያ ያደረጉ ሲሆን አገሪቷ ከጎሳ የፖለቲካ ምርጫ ወደ ዜጎች ድምፅ ምርጫ ተሻግራለች። ታሪካዊና ዲሞክራሲያዊ የተሰኘው ምርጫ ባለፈው ወር ተካሂዷል። ሞቃዲሾ የምርጫ ድሏን ባጣጣመችበት ቀን እስራኤል ለሶማሊላንድ እውቅና በመስጠት ብዙ የተለፋበት ምርጫ ለዜና ሽፋን እንዳይበቃ ሆኗል። ምርጫው ግን የተባበሩት መንግስታት፣ አሜሪካ፣ የአውሮፓ ህብረትና ሌሎች አካላት አድንቀው በጊዜው ገልጸውት ነበር። ፕሬዝዳንት ሐሰን ለምርጫው እንዳደረጉት ሁሉ ተጨማሪ ህገ መንግስት ማሻሻያ ለማድረግ የወጠኑ ሲሆን የፓርላማው አፈ ጉባኤ በትላንቱ የምክር ቤት ውሎ ሐሳቡን ማቅረባቸውን ተከትሎ ፓርላማው ተበጣብጧል። የቀረበው የህገ መንግስት ማሻሻያ ፕሬዝዳንቱ የሀገሪቱን ጠቅላይ ሚኒስትር ያለ ፓርላማው መተማመኛ ድምፅ ከስልጣን እንዲያነሱ የሚፈቅድ ሲሆን በሀገሪቱ የፖለቲካ ስርዓት ሁለት የፓርቲ ስርዓትን የሚያስተዋውቅ የህገ መንግስት ማሻሻያም ነው። የሀገሪቱ ፕሬዝዳንትና የፓርላማ ውክልና ከ4 ዓመት ወደ 5 ዓመት ከፍ እንዲል በህገ መንግስት ማሻሻያው ታስቦ ነበር። አባላቱ በመጮህ፣ በመዝፈን፣ በመዘመርና ፊሽካ በመንፋት በህግ ረቂቁ ላይ ንግግርም ሆነ ድምፅ እንዳይሰጥ አድርገዋል። በማህበራዊ ሚዲያ በተሰራጩ ቪዲዮዎች በአንዱ የሀገሪቱ ደህንነት ሚኒስቴር አብዱላሂ ሼክ ኢስማኤል ፋርታግ ከሌላ የፓርላማ የተቃዋሚ ኃይል አባል ጋር ቦክስ ሲሰናዘሩም ተስተውለዋል። ፓርላማውን ወደ ብጥብጥ የመሩት ፖለቲከኞች በአብዛኛው የጁባላንድና ፑንትላንድ ግዛት የህዝብ ተወካዮች መሆናቸውን የተነገረው። ተቃዋሚዎች የቀደመውን ምርጫ ህግ ማሻሻያ ጨምሮ የአሁኑ የሞቃዲሾ ስልጣን ማዕከላዊ የሚያደርግ ነው ሲሉ ይደመጣሉ። የህግ አግባብን በማለፍ የተደረገ የህገ መንግስት ቅየራ ነው ሲሉ ይቃወማሉ። ነውጡንና ረብሻውን ተከትሎ የሀገሪቱ ፓርላማ አፈ ጉባኤና ሌሎች አዳራሹን ለቀው ወጥተዋል። በቀጣይ ርዕስ የአየር መንገዱና የትራምፕ መልእክተኛው ምክር። በግዙፍ ኤርፖርት ግንባታ ጋር በተያያዘ ከትራምፕ ቁልፍ ሰው ጋር በአዲስ አበባ ከተመከረ በኋላ አየር መንገዱ ከአሜሪካ ከፍተኛ ሚኒስትር ጋር ዳግም መክሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በአዲስ አበባ ከኢትዮጵያ አየር መንገድ ከፍተኛ ኃላፊዎች ጋር ተገናኝተው ከመከሩ በኋላ የአሜሪካ ምክትል ውጭ ጉዳይ ሚኒስትር ላንዳው ጋር ምክክር ተደርጓል። ከዚህ ቀደም በአዲስ አበባ የተደረገውን ምክክር ተከትሎ አሜሪካ የቢሾፍቱን ኤርፖርት ግንባታ ለመደገፍ ቃል መግባቷ የሚታወስ ነው።
ይህም የፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን ማስታወቃቸው አይዘነጋም። እንደ ቢዝነስ ኢንሳይደር አፍሪካ ቡሎስ የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን በፕሮጀክቱ እንደሚሳተፍና ከቦይንግ ጋር በመተባበር ከኢትዮጵያ አየር መንገድና በአፍሪካ ባሉ ሌሎች ስራዎች ላይ እየሰራ መሆኑን አረጋግጠዋል። ይህ ማረጋገጫ ከተሰጠ በኋላ ሌላኛው የትራምፕ መልእክተኛ ከአየር መንገዱ ስራ አስኪያጅ መስፍን ጣሰው ጋር ተገናኝተው መክረዋል። የአሜሪካው ምክትል የውጭ ጉዳይ ሚኒስትር በበኩላቸው የአሜሪካ ኩባንያዎች ወደ ኢትዮጵያ እንዲገቡ ፍላጎት እንዳላቸው ገልጸዋል። የኢትዮጵያ አየር መንገድ አመራሮች ከአሜሪካ ምክትል ውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው ጋር በነበራቸው ምክክር በጋራ መስራት፣ የአቪዬሽን እድገቶችን ማጠናከርና እድሎችን መፍጠር ላይ ያተኮረ ውይይት ማካሄዳቸውን አየር መንገዱ ገልጿል። አሜሪካ ድጋፍ እንደምታደርግለት የተገለጸውና በ34 ስኩዌር ኪሎ ሜትር ላይ የሚያርፈው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታው ሲጠናቀቅ በመጠንም ሆነ በማስተናገድ አቅም የጆሃንስበርጉን የኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያን በመብለጥ በአፍሪካ ትልቁ የአውሮፕላን ማረፊያ ይሆናል ተብሏል። ከግንባታው መጠናቀቅ በኋላ የቦሌ ዓለም አቀፍ አውሮፕላን ማረፊያ የሀገር ውስጥ በረራዎችን ብቻ የሚያስተናግድ ሲሆን መጨናነቅንም ያቀላል ተብሎ ይጠበቃል። የአውሮፕላን ማረፊያው ሆቴሎች፣ የገበያ ማዕከላትና የመዝናኛ ስፍራዎችን የሚያካትት ሲሆን የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ እድገትን የበለጠ የሚያሳድግ ከመሆኑን ባሻገር ኢትዮጵያን የአቪዬሽን ማዕከልነት ያጠናክራል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።